السلام عليكم ورحمة الله وبركاته كبراتنا كبران የንጉስ ነጃሺ ቲቪ ተመልካቾቻችን እንደምን አላችሁ እንደምን ሰንብታችኋል ይህ ዕለታዊው የአህለን የኢፍጣር መሰናዶ ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ ለመድረስ እንደምታዩት ዝግጅቱን አጠናቋል አምሮ ደምቆ እንዲህ ውብ ሆኖ ወደ እናንተ ይደርሳል የተለያዩ ርዕሰ ጉዳዮችን እንግዶችን ይዘን መተናል አብራችሁን እንድትቆዩ ያክብሮት ግብዣችን ነው ዝግጅቱን ወንድሜ ኡስማን አብዱ እንዲሁም እኔ ሰይድ መሐመድ እየመራን ወደ እናንተ እናደርሳለን አብራችሁን ቆዩ መልካም ኢፍጣር ኡስሚ እንኳን ደህና መጣህ አልልም መቼም ኢፍጣር ግን እንዴት ነው መቼም አፍጥረናል አይደል የተቀመጥነው መርሐባ ተመልካቾቻችን አህለን ብለን እናንተን ፕሮግራማችን ነው ጀምረናል እንግዲህ ያው ረመዳኑ ቀለል እንዳለን እንደቀጠለ ነው አልহামዱሊላህ ረመዳናችንን አላህ ከሚቀበሉት ሰዎች አላህ ያድርገን ሁላችንንም እንግዲህ ጾማችንን አላህ ከሚቀበሉት ያድርገን ብለን ፕሮግራማችንን እንጀምራለን ያው እንግዲህ እንደተለመደው ዛሬም የተለያዩ እንግዶችን ጋብዘን ከነሱ ጋር ቆይታ እናደርጋለን ዛሬ ምን ጋበዛቸው እንግዶቻችንም ከጥበብ ጋር ከመናቃቸው ናቸው በተለይ በነሺዳው ዓለም በደንብ መናቃቸው ናቸው አንደኛው እንግዳችን ሙባረክ መሐመድ ነው ሁለተኛው እንግዳችን ደግሞ አስማማ አህመድ ነው እንግዲህ ሶስተኛው እንግዳችን ደግሞ እንድሪስ ሸርሞሎ ነው እንግዲህ ኡስማን እድሪስ ሸርሞሎ አስማማ አህመድ ሙባረክ መሐመድን የምንቀበልበት ሰዓት ነው ስለዚህ እየመጡ ነው ቆመን እንቀበላቸዋለን እንግዶቻችን እንቀበል መልካም ሰላም አለይኩም አህለን አህለን ብለናል ማሻአላህ كيف ደህናችሁ በድጋሚ አህለን مرحبا تفضل እንግዲህ ሙንሺዶቻችን እንኳን ደህና መጣችሁልን ያለነው በረመዳን አህለን በተሰኘው ኢፍጣር መሰናዶ ላይ ነው እንግዲህ ኡስሚ ጨዋታችን ደማቅ ነው ጥሩ ነገሮች እየተጫወትን ነው ያው አህለን ብለናል እንግዲህ ጨዋታችን እንደቀጠለ ነው ተመልካቾቻችንም ከኛ ጋር እስካሁን ስለቆያችሁ እጅግ በጣም እናመሰግናለን የረመዳን ልዩ የአፍጥር ፕሮግራማችን እንደቀጠለ ነው አህለን አህለናችን ቀጥሏል በታላቁ የንጉስ ነጃሺ ቲቪ ላይ ነው ያለነው በዚህ ቲቪ መስኮት ደግሞ በስራት ይዘን የመጣ ነው እና አስማማው እና እድሪስ በነገራችን ላይ ሙቤንም ጨምሮ ስለ ንጉስ ነጃሺ የሰራችሁት ነሺዳ የለም ያ ከተለያዩ መድረኮች ጋር በተያያዘ ሰራዎች አሉ አንደኛው የግሩፕ ስራ አለ ሻስሚ ማብሮ ይሳተፉበት ከኛ ጋር ወይኛ ከሻስሚ ጋር ይሳተፉበት አንድ ስራ አለን ከዛ በተጨማሪ ደግሞ በቅርብ ላውንች በተደረገው ፕሮግራም ላይ የሰማበሻ ፕሮግራም ላይ ነጃሺን በተመለከተ ቅርብ ያለ ለማስታወስ ያክል ትንሽ ቢደለ ትንሽ ከቻልክ እንደ ነጃሺ ፍትሃዊ ብትሆንም ጥሩ ነው ግን ከነሺዳውን ጀምር ببسلة معرقو فتحي تشمينو دميقو تاريخنا بأخاقنينو صاحب صلاة الغائب إمام الحبشة أحمد النجاشي تقبل قاشا طم ما شاء الله በጣም ደስ ይላል ቆንጆዬ ድምጽ ነው መልክቱ እኔ ቋንቋውን አልችልም ግን በደንብ ነው ሲገባኝ የነበረው ማለት ይችላል መልክቱ ይችላል አስሚ ምን ትላለህ አይ ነጃሺ መልክ ነጃሺ እንግዲህ አሁንኛ ድንግጥ ብለን ያነሳ ነው ይመስለኛል አሁን ሰሞኑን ረመዳን ላይ ብዙ የገንዘብ ማሰባሰቢያም የተለያዩ ረመዳን ኢስቲቅባል ፕሮግራሞችን እንሄዳለን ጂንካ የነጃሺ እስላማዊ ማዕከል ሶማሌ የነጃሺ ታላቁ መስጂድ ገቢ ማሰባሰብ ሁሉም የኢትዮጵያ ክፍሎች ላይ ነጃሺ እዚህ አዲስ አበባ አፍሪካ ህብረት ጎን ላይ ነጃሺ ቲቪ ብዙ ነገሮችና ጥሩ ነው እኮ ግን የነቃነው ሌቱነን ይመስለኛል አሁን ሌሎች ሀገር ላይ በነጃሺ የተሰየሙ መንገዶች አሉ መካ ላይ አይተናል እዚህ አፍሪካ ውስጥ ሞሮኮ አልጄሪያ የሚባሉ ሀገሮች ላይ እንዳሉ እንሰማለን ግብጽ ላይ ምናምንና እኛ የኛን ታሪክ ራሱ የሚያኮራንን ታሪክ ደብቀን ያዝን ነበርና እኩል ነው የፈነዳው የነጃሺ ነገር ሐቅ ላይ ስለቆመ ይመስለኛል አድልም ስለነበር ጠፍቶ አልጠፋም እንደገና ወጥቷልና
ይሄን በማየቴ በጣም እንደ አንድ ኢትዮጵያዊ ሙስሊም ደስተኛ ነኝ ኢንሻአላህ ደግሞ የሱን ስም ከያዛችሁ አይቀር ደግሞ በጣም በሰፊው ፍትሃዊ ተሆኖ ሁሉንም ሙስሊሞች አካቶ ለሙስሊሙ ማህበረሰብ ተደራሽ የሚሆኑ ፕሮግራሞች ይዛችሁ ትመጣላችሁ ብለን እናስባለን ካሁን በፊት ሙቤ ጋር ይሰራነው ነበር ሙቤ እኔ ነስሩ ከድር ኢምራን ጣሂር ሆነን ስለ ነጃሺ አንድ የትግራይ አካባቢ ላይ ጦርነት በነበረ ጊዜ መስጂዱ ትንሽ ተጎርቶ ነበር በዛ ዙሪያ ለማደስ ተብሎ አንድ ትልቅ ፕሮግራም ነበር ሸራተን እሱ ዙሪያ ላይ በደንብ ያኔ ነው እኛም ነጃሽን በደንብ ያወቅነው ጥናት ስናደርግ እንስማዋ ካወቃችሁ ታይቀርደው በዜማ መሊክ ነጃሽ አሳማ መሊክ ነጃሽ አሳማ መሊክ ነጃሽ አሳማ መሊክ ነጃሽ እያለ ይሄዳል እኛም ሄድን እድሪስ ስለ ቢላል ሰርተሃል አሃድ የሚል መንዙማ አለና አንተ መቼም ከቢላል ጋር ከደረስክ ነጃሽን ማሰብ አይቀርምና ሐሳቦች አልነበሩም መርሐባ እንዳልከው ስለ ቢላል በነበረው አልበም ውስጥ የቢላልን መስዋዕትነትን ስቃይን የመቋቋም ለዲን ብሎ ያልተከፈለ ብዙ ነገሮችን የከፈለበትን መስዋዕትነት ለትውልዱ ለማስተላለፍ ከሱ ለመማር ግጥሞችን ዜማዎችን ሰርቼ ባወቅኩት ልክ ተወዳጅ ሆናል ብዬ አስባለሁ አስታውሳለሁ ትልቅ ሼህ እያስገመገምን እያለ መኪና ውስጥ ቁጭ ብለው እኛ ከኋላ ሆነን ያለቅሳሉና ጠየቃቸው የቢላልን ነው እስቲ ስሙለት ሊለቀቅ ነው ተብሎ ከራያ አካባቢ ነው የመጡት እያለቀሱ ነው እኔም ከኋላ ከጓደኛዬ ጋር ቁጭ ብለናል አልገባችሁም እኔ እዛ እያሰብኩት ነው በቃ እሱ የተከፈሉን መስዋዕትነት እንዲህን ያህል ቦታ አለው ማለት ነው ስለዚህ ከዛ ትልቅ ትምህርት መውሰድ አለብን የሚል ስለ ንጉስ ነጃሺ አስቤያለሁ ክሊፑንም እዛ ለመስራት በዛ ወቅት አካባቢ ላይ አስቤያለሁ ከነጃሺ ፍትሃዊነትን መሪዎቻችን መማር አለባቸው መጅሊስ ላይ የሚያሉት እንደ ሀገር ላይ የሚያሉት ለዓለም መሪዎች በተከላላ ሞዴል የሚሆን በምንም ነገር ያልተደለሉ በምንም ጥቅም ያልተታለሉ መሪ ናቸው ፍትሃዊ የሆኑ ናፋቂ የሆኑ መሪ ናቸው ያላዩትን ነገር ናፍቀው የሚያስተናግዱ መሪ ናቸውና እነዚህም አሁን ያለው በዚህ በእስላማዊ የዲን እንቅስቃሴ ላይ ያሉ መሪዎች አስተባባሪዎች እነሱ የነጃሺ እንትን በመጽሐፍም በምንም ተብሎ የመሪነት ሪሰርች ተሰርቶበት ለመሪዎች የሚሆን ነው ብዬ አስባለሁ ኢንሻአላህ ጊዜው ሲደርስ ከመስራት ወደ ኋላ እሰራለሁ ብዬ ኢንሻአላህ በዚህ አጋጣሚ የነጃሺን ስራ ሲሰራ በነጃሺ ቲቪ በደንብ ደግመን እንደምንገናኝ ከወዲሁ ከአቀባበል ጋር ኢንሻአላህ ይኖረናል ያው እንግዲህ ተመልካቾቻችን አሁን የምንገኘው በልዩ የረመዳን አህለን ፕሮግራማችን ላይ ነው ሰያ አንድ የቢላልን ትንሽ እንስማ ወይስ በነገራችን ላይ ቢላልን ካልሰማን ነጃሺን ካላየን እነ ኡሙ አይመንን ካልጠየቅን ሊሆን አይችልም ራሱ የኢፍጣር ሰዓቱ ማለት ነው ስለዚህ አሃድ የሚለውን የቢላልን መንዙማ ጋብዘን እንደውም ባንተ ድምጾች ስሜት ይገልጹ የለ የመፍራት የመጀገን የማዘን የመደሰትና የሱ ድምጽ ደግሞ ይሄ ከቢላል የጀግንነት ታሪኩ እንዳለ ሆኖ ደግሞ ሐዘኑን ስቃዩን የመግለጽ የማሳየት አቅም አለው ብቻዬን ሰማው ማለት ነውና አሁን እዚህ ሳይው መጣልኝና ትጋብዘን ባክ ከመናቀው ብዙ ጊዜ እንግዲህ እንድሪስ ወደ ኋላ ምናነሳው ይሆናል ብዙ ጊዜ የምናቀው ከቻሪቲ ጋር ከርዳታ ጋር ምናምን በተያያዘ ነውና ከዛ ጋር ተገናኝቶ ቢሆን ሐዘኑ የመጣው አይ እርዳታው አለ በርግጥ እኔን አላካተቱኝም ግን የቢላል ታሪክ በራሱ አንዱ ገጽ የጀግንነት ነው አይደል አንዱ ገጽ ደግሞ ያ የተቀበለው መከራ ያሳለፈው ችግሩ በራሱ አንድ ሰብአዊ ፍጡር ላይ ሊሆን የማይችል ከሰውነት በላይ ነው ከላይ እንደምታውቁት ያኔ መሰለ እሳት ፀሐይ አለ ከስር ደግሞ በረሃው አለ በሁለቱ መካከል መሆን በጣም ከባድ ነው ያንን ደግሞ በዜማ ማሳየት ሌላ ችሎታ ነውና እስቲ እሱን እንስማው እድሪሶ ቢላል አደህዲላል ቢላል ያ ቢላል አንቹን ይናፍቃል
የድምፁ ግርማ ሞገስ ቢላል ያ ቢላል ገብቶ አንጀት የሚያርስ ቢላል ያ ቢላል አዘዙትና ሲዲቅ ቢላል ያ ቢላል አዛኑን እንዲያደርስ ቢላል ያ ቢላል አልቻለምን ቢቃጣ ቢላል ያ ቢላል ሊጠሩት አቅማጣ ቢላል ያ ቢላል ነቢያንቱን ስላታ ቢላል ያ ቢላል ሀገሩ ለቆታ ቢላል ያ ቢላል 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 አሃድ አሃድ ይላል። ስለዚህ እንዴት ነው? ማሻአላህ በጣም ቆንጆ ድምጽ ነው። ያው እኛም አሃድ አሃድ ነው ማለት እኔ ራሴ እኮ ነሸጠኝ ልከተለው። መርሐባ ፕሮግራማችን እንደቀጠለ ነው። አህለን ብለን እንግዲህ ተቀብለናል። ነጃሺ ተቀባይ ነው። በአህለን ልዩ የረመዳን ፕሮግራማችን እንግዲህ ስለ ነጃሺ እያወጋን ያለነውና ሙቤ እስኪ አንተ ምን የተለየ ነገር አለ እንደው ስለ ነጃሺ የምትለን በደንብ አላወራህምና ወደ አንተ ልመልሰው። ስለ ነጃሺ ሁሉም የሚያውቀው ነው አብዛኛው ሰው የምናውቀው ግን ከምናውቀው በላይ ብዙ ያልተወሩ ታሪኮች አሉ ይመስለኛል ስላልተሰራበት ያው በዛ አጋጣሚ ሰሩበታላችሁ ልናስባለን ያ በጣም ብዙ ፈዳኢሎች በሱ በኩል ደርሰውናል ሰላተል ጋይብን ጨምሮ ከፍታዊነት በተጨማሪ ማለት ኢቨን እስከ ጂሃድ እስከ ከሀበሻ ለሁድ ይመስለኛል ካልተሳሳትኩ ወይ ለሁድ ወይ ለበድር ሰራዊቶችን እስከ መላክ የደረሱት እንትናቸው ንጉስ ናቸውና ኢስላሚክ ዓለሙ ላይ የኢስላሚ ሂስትሪው ላይ በጣም ሰፊ ሚና የተጫወቱ ትልቅ ንጉስ ነበሩ። ያ ሌላው በፍታዊነታቸው ነው ሁሉ እንደሚያውቀው በጣም የሚገርመኝ እንደው እናንተም እስኪ በዚህ አጋጣሚ ካለ የምታውቁት ትነግሩኛላችሁ። ነጃሺ የሚባል ሰው ታውቃላችሁ? በግለሰብ ደረጃ ነጃሺ የሚባል ስም ታውቃላችሁ? ነጃሺ የሚባል ሰው ማረግ ይመስለኛል። ነጃሺ እኮ ነጋሽ የሚባል ነጋሽ ግን እኮ እንኳን ነጃሺ ነጋሽ የሚባለው ስም ራሱ ይከብደዋል እኮ በጣም ነጃሺ ከተባለ ደግሞ ሌላ ማረግ ስም ይመስለኛል። ነጃሺ የምናውቀው ሰው አለ ትንሽ እንዳልከው ትንሽ ከበድ ያለ በጣም የቁም ነገር ሰው ምናምን ነጋሽ የሚባል በፐርሰናሊ የማውቀው ሰው አለ። እንዴ የምትፈራው ሁላ የሐቅ ሰው ነው። የግሉን ሳይሆን የኮሚኒቲ ጉዳይ የሚያሳስበው ወላሂ ሰውየው በጣም ረገብ ያለ ህይወት እየኖረ ግን የሚጠይቀው ጥያቄ ዱዓም ሲያደርግ ምናምን በቃ እንደ ነጃሺ አይነት ሀያት ነው። አዎ ግን ከስም ጋር በተያያዘ አሁን ነጃሺ ተብሎ በግለሰብ ደረጃ አሁን ማውጣትም ማለት አይቻልም ወይስ እንዴት ነው የምታውቁት ነገር አለ? ለስም ስያሜ አይሆንም ግን ወላጆች እየፈሩ ሊሆኑ ይችላል። ኡስማን ገባ ከስልጣን ጋር ከሀብት ጋር ከፍትሃዊነት ጋር ስለሚያያዝ ከብቷል ልጁን ነጃሺ ብሎ ከሰየመ በኋላ ያንን ነገር ማሟላት ሊከብዶ ይችላል። እኔ የሚመስለኝ ግን ብዙ ያልኖረበት ምክንያት ብዙ ያለ መወሳቱ ይመስለኛል። እንደዛ ነው ለመጣ የፈለኩት እኔም ወደዛ ነው። ብዙ እኛው ነጃሺ ብለን የንጉስ ነጃሺን አነሳን እንጂ በኢትዮጵያ በጣም ብዙ ከእስልምና ጋር በተያያዘ በጣም ትልቅ ታሪክ ያላቸው በጣም ብዙ ሰዎች አሉ። እና አራጋውን ማንሳት እንችላለን። ብዙ ብቻ ዘርዝረን ብናወጣቸው በጣም ብዙ ሰዎች አሉ። ታሪካችን ላይ በጣም ትልቅ ተጽዕኖ ያላቸው ክፍተት አለ። አሁን ነጃሺን ብቻ ሳይሆን አራጋውን ብቻ ሳይሆን በአጠቃላይ በኢትዮጵያ ታሪክ የሙስሊም አርበኞች ሼኾች ተጋድሎ ብዙ አልተዘከረምና ብዙ ጊዜ ጣት የመቀሰር ነው እነንትና እነከሌ እንዲያድርገውን መስራት ማጉላት ላይ ልክ ነህ ብዙ አልሰራንበትም። ስቲል ቃሉ ላይ ስቲል እኮ የምህጻረ ቃል ነው የሆነ ሙቭመንት ማካሄጃ ነው። ነጃሺ የሆነ ማዕከል ነጃሺ ነው እንጂ ገባት ኢስላሚክ ተቋሙ መስራት ላይ ነው እንጂ ፍትሃይ ሆኖ ያ ተቋም ማገልገል ላይ የለንም ነው የምልህ እኮ። አንተን ምናቀህ በተወዳጅ ነሺዳ ስራዎች ነው። ከቅርብ ጊዜ ወዲህ ደግሞ ወደ ቀደም ወዳሉት ወደ መሻይኾቻችን ስራ እየሄድክ ያሳየህን ያስደመጥከን ነው። ግን ከነሺዳው ወደ መንዙማው ሄድከው አላዋጣ ስላለህ ነው ወይስ የተለየ ምክንያት አለ? ምንድነው? እንመካከር እንደ ወንድም። በጣም ሲጀምር የሚያዋጣ ነገር አለ ክርሚያው ላይ እንደው አላህ ጋር የምትተሳሰበው ካልሆነ እሺ ምንም የሚያዋጣ እንደ ዱንያ እንደ ገንዘብ ካየኸው ከስረን የምንኖርበት ህይወት ማለት የክድሚያ ኑሮ ነው። በቃ በገንዘብ ካየኸው ብዙ ሱቆች ዘግተናል እኮ ሀጅ። ግን አሁን ወደዚህኛው ስመጣ
የብዙ ስልጣኔዎችም የብዙ አሁን ቶፕ ላይ ያሉ በኢኮኖሚ በምንም ካየህ ሩት ሲይዙ ነው ማለት መሰረትን ስትይዝ ነው። እንግዲህ ኢትዮጵያ እስልምና ከገባ ጀምሮ ሲመጣበት ሲጓዝበት የነበረው መንገድ አለ። መሻይኮቻችን እስልምናን የጠበቁበት መንገድ አለ። አንዱ እንግዲህ መንዙማዎቻችን ናቸው። ይሄ መንዙማ ጥለህ ምንድነው ልትፈጥር የምትችለው ነው? አሁን ለምሳሌ በቅርብ ያወጣሁት አለ ኢስራ ወል ሚዕራጅ ላ ኢላሃ ኢላላህ የሚለው ስራ እስቲ ትንሽ ሰፍ ኦኬ ከዛ ኢስራ ወሰደንና ወደዚህ ረሱላህ አቅሷ ሰበሰበ ላ ኢላሃ ኢላላህ ነቢያቱን ሁላ ላ ኢላሃ ኢላላህ የኛ ነቢ ኢማም ሌላው ግን ተኋላ ሶፉን ገደገደው ላ ኢላሃ ኢላላህ እርዳቱን ለማጀብ ላ ኢላሃ ኢላላህ ሶፉን ገደገደው ላ ኢላሃ ኢላላህ ኹጥባውን ለማጀብ ታቅሷ በኋላ ላ ኢላሃ ኢላላህ ሰማይ በረራ ላ ኢላሃ ኢላላህ አርሻ ዘለቃቸው ላ ኢላሃ ኢላላህ ለተሊስራ ላ ኢላሃ መደደ ሙስጠፋ ኢላላህ ሙሐመድ ሲራጅ የዞት በረረ ኢላሃ ኢላላህ መጣና ሚዕራጅ ላ ኢላሃ ለሌላ ያልሰጠው ላ ኢላሃ ኢላላህ ለሌላ ያልታየው ላ ኢላሃ ኢላላህ ያንን የኑር ግርዶ ላ ኢላሃ ኢላላህ ለነቢ ገለጠው። ላ ኢላሃ ኢላላህ እንግዲህ ኢስራኤል ሚዕራጅ እንደዚህ አይነት ሐሳቦችን በመንዙማ ካልሆነ በምንም ልገልጻቸው አችልም። አንድ መንዙማ የመጣንበት መንገድ ነው ሁላችንም በየቤቶቻችን። ምክንያቱም የአባቶቻችን አያቶቻችን በሱፊያ መንገድ ያሳደጉን ያደግንበት እስልምና የተጠበቀበት መንገድ ነው። ስለዚህ መንዙማን ጥለህ የምትሄደው አርት የትም አያደርስህም ነው። ምንም የፈለገ ብትጥር በመንዙማ በነሽዳውም በምንም በሚውዚክ ብታጅበው በኮርድ ብትይዘው ምናምን የትም አይደርስም። ያንተ የሆነው መንዙማውን ይዘህ ግን ሌሎች አርቶች ጋር አድርገህ ታቀርበዋለህ። በቃ ሁለት ደግሞ መሰረትህን ጥለህ አሁን እኔ እስኪ ኳታር ላይ ሄጄ እንደ ኮንሰርት ባቀርብ ነሽዳ ብል ሰው ይቀበላል አይቀበልህም እኮ የሆነ ማለት የኛ ነገር አሁን ሱዳኖችን ያቸው ለምን አይቀበልም? ሩት አላቸው። አሁን ሱዳኖችን ያቸው የራሳቸውን ይዘው ስለወጡ ዓለም ላይ በዳዋ በድምጽ በነሽዳ እነሱ ይሰማሉ። እኛ እኮ ሪች ነን በጣም እኛ እኮ ዕውቀትም ነው እኮ መንዙማው ውስጥ ያለው በትክክል ይሄን ስናሳድገው ነው ማንነታችንን ይዘን ለሌላውም የምንተርፈው ወደ ዳዋ የምንገባው ማለት ነው። ዞሮ እንግዲህ ዲን ነው ያዝነውና እያንዳንዱ የምንሰራውም ስራ ለአላህ ተብሎ መሰራት አለበት። እንግዲህ አላህ በዚህ ስራ ደግሞ የበለጠ ውጤታማ ሆናችሁ ማህበረሰቡንም ዲን እስላምን የምትጠቅሙ አላህ ያድርጋችሁላችሁም ወንድሞች በዚህ ዘርፍም ያሉ ብዙ ወንድሞች አሉና እስኪ እኛም ፋታ ወስደን እንመለሳለን። ተመልካቾቻችን አህለን ፕሮግራማችን እንደቀጠለ ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። ክቡራትና ክቡራን የነጃሺ ቲቪ ተመልካቾቻችን ያላችሁት በታላቁ የነጃሺ ቲቪ መስኮት ላይ ነው። የኢፍጣር ሰዓት ላይ አህለን እያልን ነው፣ እያፈጠርን ነው፣ ቆንጆ ጊዜ እያሳለፍን ነው። ኡስሚ ያለ፣ ድሪስ አለ፣ አስማማው አለ፣ ሙቤ ያለ፣ ሁላችንም እየተጫወትን ነው። እንግዲህ ኡስሚ በርካታ ነገር እያነሳን ነው። ቅድም አስማማው ጋር ነበርን። አሁን ወዴት ነው ምን ሄደው? ሙቤ እስኪ ከረመዳን ጋር በተያያዘ ከነሽዳው ዓለም ጋር እንደዚህ ከስራችሁም ጋር በተያያዘ ምን ገጠመኞች አለ? ምን የምታወራን ነገር አለ? ወደ ነሽዳ ሚንበር ቲቪ ያዘጋጀው ዳና ከዋክብት የሚባል ውድድር ነበረ። እዛ ላይ ፓርቲሲፔት አድርጌ ነው የመጣሁት። ከዛ በፊት ተሞክር ነበር ነሽዳ? በኦሬዲ የተሰሩ ስራዎችን በማዜም ካልሆነ በስተቀር እንትቢያ ሞክሬ አላውቅም። እንደ በአጋጣሚም እንደዚህ ነሽዳዎችን ስትል ምናምን ድምጽ ያምራል አንተ ልጅ ነሽዳ ብታወጣ ምናምን ተባል ነበር። እንደዛ መባል የጀመሩት ኦሬዲ ሁለተኛ ክፍል ሞስት ፕሮባብሊ ሶስተኛ ክፍል ሁለተኛና ሶስተኛ ክፍል ጀምሮ እዛ ክፍሉን ተረብሽ ነበር። አረብሽ ነበር። በጣም ግቢረብሽ ነበር። በጣም የምትወደው የነበረው በልጅነት ያኔ ሁለተኛና ሶስተኛ ክፍል እያለ በጣም የምትለይ ነበር። በጣም የምትወደው ነሽዳ ማን ነበር? ወላሂ የዛኔ ትምህርት ቤት እንትን ነበር ኦሬዲ ነሽዳ በሚለው ሌቭል ሳይሆን ኦሬዲ ማዜም በሚለው አይደለ ቀደም የጠየቀኝ የዛኔ ትምህርት ቤት ነበረ። ኦሬዲ ወደ ነሽዳ ወደሚባለው ነገር መሳብ የጀመርኩት ግን
ይሄ የታሉ አልበም የታሉ ሲወጣ ፊዳ ከቁጥር 1 የነስሩ አሚን በሚወጣበት ሰዓት የዛኔ ኦሬዲ ፍላጎት እንትን ማለት ጀመረ። እድሉ የተገኘው ግን የዛሬ 3 ዓመት ይመስለኛል አይደለ? ካልተሳሳትኩ የዳና ከዋክብት ሲዘጋጅ በዛው እንትን ተባለ። ለመጀመሪያ ጊዜ መድረክ ላይ ያቀረብከው ወይም ደግሞ ያልከው ያንተም ባይሆንም ያንተም ስራም ሊሆን ይችላል። ለመጀመሪያ ጊዜ ግን እንዲህ ሰው ሰብሰብ ባለበት ቦታ ላይ ምናምን ያቀረብከው ነሽዳ ኦሬዲ ምርኩዝ ላይ ነው። እሱ ምርኩዝ የማን ባሻገረኝ የተሰኘው ነሽዳ የመጀመሪያ ስራችን ተሰራ። ማን ባሻገረኝ የሚለውን እኛንም ታሻግረናለህ። ግን ከዛ በፊት እኔ ብንሰማው ደስ የሚለን ይሄ ዳና ከዋክብት ላይ ተወዳድረሃል አይደል? እዛ ላይ በየትኛው ነሽዳ ነው የተወዳደርከው? ከዛ በኋላ ወደ ማን ባሻገረኝ እንመለሳለን። እንዳንቱ የናስሜ ስራ ነው እሱ። በሱ ስራ ነበር የተወዳደርኩት። እንደውም ማስማማው ባለበት አሪፍ ነው። እሱ ባለበት ያዋጣኛል እሱ። አይ ምንም አይልም። ቀራ አይለው አብሮ ማለት ነው። ኧረ አብሽር አሪፍ ትዝ ይለኛል። እሱም እኮ እንትኑ ያኔ እዛ እነ መሐመድ አወል ሳላህ አላህ ይዘንለት እነሱ ጋር ዳኝነት ወደ መጨረሻው አካባቢ ገብቼ ነበርና አቃቸዋለሁ። እዛ የነበሩት አንዱ ሙባረክ ነው እና አሪፍ አቅም ነበር የመጣበት ኢነርጂ ምናምን በጣም ደስ የሚል አመጣጥ ነው። ሁሉም ያኔ የወጡት ልጆች የዳና ፍሬዎች ስቲል ደግሞ የውለ ስቲል አሉ። አሁን ዳዋውን እኮ በደንብ እየሰሩ ያሉት ተቀብለው እነሱ ናቸውና አንዱ ሙቤ ነው። ጥሩ አቅም ሙቤ አለው። አሁን እንዴት ነው ከናንተ የመብለጥ ነገር አለ? አስማው እንዴት ነው? እንኳን እንዴት ተከውኑ ኦሬዲ ጊዜ ነው አይቻልም ማለት አይደለም። አለመቻል ሳይሆን ጊዜ ነው። አሁን በእኛ ጊዜና የነሱ ጊዜ ይለያያል። የኛ ጊዜ ቻሌንጅ ነበረው። ነሽዳ ለመጀመር በጣም ቻሌንጆች ነበሩ። ብዙ ሰብረህ ለመውጣት ስራህን ሰው ሰምቶት ምንድነው የሚለው እንዲህ ገባ። አሁን ግን ቴክኖሎጂውም ኢዚ ነው ምናምን እና ወደሱ ነሽዳ ብንገባ ደስ ይላል። እሺ ያው ፍቃድ አግኝተሃል። አሁን ዳኛ ነበር አስማማው አይ ቲንክ አሁንም እያለን ነበርና ኦኬ አዎ እንዴት ነው ሙቤ በዳኝነቱ ላይ ፍትሃይ ነበር? ስለ ነጃሺ እያወራን ነጃሺ ነበር ፍትሃይ ነበር። ቅሬታ ካለ አሁን እንትን እኔ ስወዳደር በነበረበት ሳለ ኦሬዲ ሁለተኛው ላይ ነበር ይመስለኛል አይደለ? ሁለተኛው ላይ አስተያየት አልነበረም። ኦሬዲ እንጣራቸዋለን ተብለን ነው። የመጀመሪያው ላይ ግን መሐመድ አወል ሳላህ ነበር የነበረው። አላህ ይርሐሙ። ልክ ወደ አኺራ ሲሄድ ነው ሻስሚ ስንቦታ ተክተው ኢንሻአላህ። እስኪ አስታውሰንና አብረንህ አስሚም አለ ያግዛል። ፈነተቁሉ የሰው ሁሉ ዋና የጌታ ወዳጅ እንክትክሻለ የክህደደጅ ተወለዱ አሉ እዝነትና ፍቅር በገፍ ተሸክመው ፍጥረት ዓለሙን ሁቦ ያከመው ዘንበል ይላል ያሽቃል በግርዶ እንደነነ ያለም መልካሙን ሰው ወዶ አህመድ ያ ሐቢቢ ሰላም አለይክ أحمد يا طبيبي سلام عليك أحمد يا حبيبي سلام عليك أحمد يا طبيبي سلام عليك صلوا على النبي ማሻአላህ ማሻአላህ በጣም ቆንጆ ነው። በተለይ አስማማው ያው ተቀበለ ይሁን ግድ የለም። ወደ እድሪስ እንለፉስ። ይሄ ነገር ግን ይጋባል እንዴ? እነሱ ሲሉ እኔም በቃ ነሽዳ ማውጣ ይመስላል። በነገራችን ላይ ተፈጥሮ ነው። ህፃናት እንትን ነው ስሜት እኮ አርት እኮ ተፈጥሮ እኮ ነው ማለት በቃ ሪትም በሰው ልብ እና ተፈጥሮ እርምጃው ላይ አለ። ሁለት ደግሞ ድምጽ የማይከፍተው በር የለም። በቃ ለልብ መክፈቻው ድምጽ ነው የሚባለው።
ድምጹ ላይ ጥሩ መልእክት አዝለከላከው ደግሞ ኸይር ነገር ነው በቃ ልብ ውስጥ የሚሰርተውና ትልቅ አቅም አለው ለማለት እናመሰግናለን አስማማችን ያው ያችንም የኛ ነው ስለዚህ በፈለግነው ብንጠራው ችግር የለው ክብራትና ክብራን ያለነው በነጃሺ ቲቪ በአህለን ዝግጅት ላይ ነው እየተጫወትን ነው ወንድም ኡስማን ወንድም ሰኢድ ያስተናግድናችሁ ነው አሁን ወደ ድሪስን ለፍድሪስን በጣም እንትን አደረግነውና እድሪስ እንግዲህ አንተ ያለፉት 10 አመታት በዚህ የነሺዳ የመንዙማ ኢንዱስትሪ ላይ የራስ በጎ አሻራ አሳርፈሃል ነሺዳው መንዙማው ከየት ተነስቶ እዚህ ደረሰ ተዛማሽ ስራዎች ደግሞ አሉ ኡሚ ቻሪቲ ያለ በርካታ ስራዎችን የሰራው በመዋቀሩ ስለሱ ስላንተ ስለ ቤተሰብ ስለ ልጆች ስለ ጎረቤት እድር ካለ እቁብ ካለ እስቲ አጫውተን ስላንተ ዛሬ በደንብ ሰምተን ነው ምን ሄደው እንደው ነሺዳው ላይ ነበር ነውና ከዛ ላለ መውጣት ኡስሚ አንተም ነሺዳ ነበር እኔ ያው እንደዚህ በማጀብ እንዴት ነሺዳ ጀመርክ ከሚለው ብንጀምርስ አገባቡን ብንጠይቀው ይቻላል እሺ መርሐባ ያው እኔ ወደ ነሺዳው ለመንዙማው ኢንዱስትሪ ከመግባቴ በፊት በተወሰነ መልኩ የሙዚቃ እንትን ውስጥ ነበርኩኝ ባህልና ቱሪዝም ልደታ ክፍለ ከተማ ሰራለሁ አንዳንድ ኪነ ጥበብ ምሽቶች ፕሮግራሞች ላይ እገኛለሁ ከዛ በአንድ ወንድሜ አማካይነት በተደጋጋሚ በተደረገው ጉትጎታና እንትን በጣም በዚህ አጋጣሚ ሁሌ አመሰግናለሁ መሐመድ የሚባል ወንድሜ ነው ወደዚህ ስራ ቦታ ድረስ እየመጣ በተደጋጋሚ ጉትጎታ ወደ ነሺዳው እና ወደ መንዙማው ከዛ ያው በዚህ እንትን ውስጥ ቀርቻለሁ ላለፉት 10 አመታት ከ2007 ጀምሮ ወደ 3 አልበሞችን ሰርቻለሁ ያ ረቢ አማን ያ ረበና እንዲሁም 2012 ላይ ኮቪድ ጊዜ ከመጅሊሱ የሚል መንዙማዎችን ሰርቻለሁ እንግዲህ በዚህ መንዙማ ሂደት ህይወት ውስጥ በርካታ የሆኑ ትሩፋቶችን አግኝቻለሁ በያስባለሁ የጀመርነው ያው ገንዘብን ታርጌት አድርገን ኢኮኖሚን ታርጌት አድርገን አይደለም ሰዎችን መለወጥ ሰዎችን በጥበብ ማስተማር ነው ሁሌም በረታታለሁ ከያንደ ኤርትራዊ ያንተን ነሺዳ መንዙማ ሰምቼ ወደ እስልምና ገብቻለሁ ያለኛል ረጅም አመት ከተጣላሁት ወንድሜ ጋር በጣም ረጅም አመት ከተጣላሁት ወንድሜ ጋር ካንተ እንትን ጋር ተያይዞ መንዙማውን ሰምቼ የታረኩበት ሁኔታ አለ እናቶች ደውለው ዱዓ ያረጉልሃል እና ይሄ ምርቃቶች ሞራሎች ደስ ይላሉ ብዙ ወጣቶች መልእክቶችን በመንዙማ ለመዳሰስ ሞክራሉ ያሉት ነባራዊ ሁኔታዎች መሬት ላይ ያሉትን ለህይወታችን አስፈላጊ ነው ብዬ ማምናቸው ትልልቅ ሰዎች ጠይቃለሁ ግጥሙን ከጻፍኩት በኋላ አስገመግማለሁ ሪሰርች ማለት ይቻላል ሩቅ አቤቶች ሄዳለሁ ለምሰራቸው አጀንዳዎች በቂ የሆነ ዝግጅት አርጌ ያው እንግዲህ ቻልኩትን ያበረከትኩ ነው ጠፍቻለሁ በቅርቡ ደግሞ ኢንሻአላህ በጣም ጠፍታል ረጅም ጊዜውን አሁን ስራዎችን ካቀረብክ እንደው በዚህ አጋጣሚ ከሰራሃቸው ስራዎች ውስጥ አንተ በጣም የምትወደውና የምጋብዘን የትኛው ነው ብዙዎቹን በጣም ምንድነው ከጣጣት ይሆናል እንጂ እንትን አይደለም ግን ደግሞ ከዛ ውስጥ ያ ረቢ አማን የሚለው በጣም በሰፊው ከህዝብ ያስተዋወቀን እኔም ይሄንን ስጽፍ የነበርኩበት ኮንዲሽን ይሄን ግጥም ስሰራ የወጣቶች እንትን አመራር ነበርኩና በመንግስት መዋቅር ውስጥ በወቅቱ በነበረው ብዙ እንትኖች ነበሩና ወጣወረዶች ስለነበሩ ከዛ እንደወጣው ነው ይሄንን ግጥም የጻፍኩትና ለኔ ቦታ ልዩ ስሜት ያለው ነው እሱን የመንግስት ባለስልጣንም ነበር በዚህ አጋጣሚ ስልጣኑ እንዳለ ሆኖ ገጣሚ ነበርክ የግጥሞችን አንተ ራስህ ነው የምትሰራቸው አው እስካሁን ሁሉንም አልበሞች ላይ ያሉትን ግጥምና ዜማዎችን የሰራሁት እኔ ነኝ እንዴት ነው ወጭ ለመቆጠብ ነው እሺ ነገር ይሄ ለወጭ ነው እስኪ ወደ እንትን እንበልና ያ ረቢ አማን እንስማው አማን እንሆንኛም ያ ረቢ አማን ያ ረቢ አማን ያ ረቢ አማን ያ ረቢ አማን ጌታ ይስማን
يا ربي امان 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 ጌታዬ ስማ يا ربي امان يا ربي امان يا ربي امان يا ربي امان ጌታዬ ስማን يا ربي امان ጌታዬ ባክምለምንህ يا ربي امان አሳየን ባክ እንዳድርገህን يا ربي امان 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 ጌታዬ ስማን ጌታዬ ባክምለምንህ يا ربي امان አሳየን ባክ እንዳድርገህን يا ربي امان 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 ጌታዬ ስማን ربي يا ربي ሰው ተጨካከነ يا ربي ሁሉም በሩን ዘጋ ربي يا ربي ቢመጣ ዚያራ ربي يا ربي ወንድሙን ፍለጋ ربي يا ربي ሰው ተጨካከነ ربي يا ربي ሁሉም በሩን ዘጋ ربي يا ربي ቢመጣ ዚያራ ربي يا ربي ወንድሙን ፍለጋ ربي يا ربنا يا ربنا يا ربنا يا ربنا أرملا بلو تلالك نسا መንገዱን በቤቱ መሬሳ በሬሳ ይገባኛል ብሎ ውርሱ ለኔ ብቻ ሰው ጥቃት ጀመረ የሲህር ዘመቻ يا ربنا يا ربنا يا ربنا يا ربنا ድንጋይ በድንጋይ ላይ ለማነባበር እሽቅድድም ሆነ ከላይ ለመኖር ለማምለጥ ይመስል እንደው ከአፈር ሰማይ ወጣ መስሎት እዚሁ ሊቀር يا ربنا أنت مرنا يا ربنا أنت مرنا يا ربنا أنت مرنا يا ربنا أنت مرنا ሚገርም ታውቃለህ እየሰማሁት መልእክቱን በደንብ እየሰማሁት ነበር ሐቂቃ ለመናገር ዛሬ ነው በደንብ የሰማሁት እና ሚገርም መልእክት ነው በቃ ያለው የግጥሙ ጉልበት አዎ በቃ በተለይ ይሄው ሲህር ያልከው ነገር የሆነ ሰሞን ላይ በጣም አጀንዳው ነው ተወርቷል በሶሻል ሚዲያውን በምንም አጀንዳ ተደርጎ ተይዞ ነበርና የብዙ እህቶቻችን የብዙ ወንድሞቻችን የብዙ ሰዎች ህይወት በጣም የተበላሸበት በጣም አጠቃላይ ህይወታችን በዚህ ግጥም ውስጥ በደንብ ተገልጿል ከአፈር ለማምለጥ አስበዋል ከዛ ደግሞ ከላይ ለመኖር እነዚህ ሁለት ስንኞች በራሳቸው አሁን ያለንበት መነካት ነው አርትኮ አሁን እሱ በጣም ተች ስላደረገው ነው ተነክቶ የሰራው ስራ ነው ተነክቶ ስለተሰራ ከውስጥ በደንብ እና ለዛም ነው ሰው የሚወደደለት እስኪ እንደው በዚሁ ስለ ከነሽዳው ጋር በተያያዘ ብዙ አይነት ቻሌንጆች ይገጥሟቸዋል ብዬ አስባለሁኝ ካፍታ ቆይታ በኋላ ምን አይነት ቻሌንጆች ያሳልፋቸዋል ካንተ በዛው እንቀጥላለን ካፍታ በኋላ ተመልሰን እንመጣለን ተመልካቾቻችን ያለነው አህለን ፕሮግራማችን ላይ ነው አህለን ብለናል ከኛ ጋር አብራችሁ እንድትቆዩ ግብዣችን ነው መልካም ረመዳን እንመለሳለን ክብራትና ክብራን ተመልካቾቻችን ያላችሁት በታላቁ የንጉስ ነጃሽ የቲቪ መስኮት ነው እንግዶቻችን እድሪስ ሸርሞሎ አስማማው ሙቤ እንዲሁም ኡስሚ የተጫወትን ነው እንግዲህ ከፋታ በፊት በነሺዳው ዓለም በኢስላሚክ አርቱ ላይ ስላለ ተግዳሮት ችግር ያነሳሳን ነበርና ወደዛው እንለፍ አይደል ኡስሚ አዎ እንድሪስ ላይ ነበርን ያቆምነው እስኪ እንድሪስ ወቀጥል እስኪ ምን አይነት ቻሌንጆች እንደው ብዙ ቻሌንጅ እንዳለ ብዙ ጊዜ እንሰማለን ምን አንተ ምን አጋጥሟል በነሺዳው ያው እንደ ግልሰ እንደ ቡድን የሁሉንም እንትኖች በአንድም በሌላ ይደርሳል ብዬ አስባለሁ ይሄ ደግሞ የመበጣጠስ ወይም የመነጣጠል ህብረት አለመፍጠራችን ነው ይሄን ቻሌንጆች እንዲደራረቡብን ያደረገው የሙንሺዶች ወይም ደግሞ የመንዙማ ኢስላማዊ የጥበብ ስራዎች ማህበር ሙያዊ ማህበር አለመኖሩ ዋጋ ያስከፈለን ነው ብዬ አስባለሁ ከውቅናው ባሻገር ሙንሺዱ ለሚደርስበት የተለያዩ ችግሮች የጤናም በኢኮኖሚ መስራ በጣም ብዙ ሰዎች የሚገምቱን በጣም ብዙ ነገር እንዳለ ነው እውነታው ግን ያ አይደለም ህብረቱ ቢኖር ግን የሆነ ሰው ላይ አደጋ ቢደርስ የሆነ ችግር ቢደርስ በህብረቱ በማህበሩ አማካይነት እንዲሁም ደግሞ ህገ ወጥ ተግባር ቢፈጸም ማህበሩ የመክሰስ
ጠበቃ የመቆም እንትኖች ይኖራሉ ብዙ ነው ጥቅሙና ይሄ ከቻሌንጁ ጋር ተያይዞ አባት ያስፈልገናል ብዬ አስባለሁ እስልምናን ነው የምናገለግለው እስልምናን የሚመራ ተቋም ደግሞ እኛ እንደ አንድ አጋር ማየት አለበት መጅሊስ ውስጥም ቢሆን የጥበብ ዲፓርትመንት ይኖር ይገባል የጥበብ ዲፓርትመንት ኖሮ የጥበብ ሰዎችን እንዴት ነው ማብቃት የነሺዳ መስሪያ ማቀናበሪያ ስቱዲዮዎች ጥረቶቻቸው እንዴት ልቅረፍ እንደፈለግን ተንቀሳቅሰን መለ ኢትዮጵያ ውስጥ ከኢትዮጵያ ውጪ እንቅረጽ ብንል የድጋፍ ደብዳቤዎችን ስፖንሰሮች የመሳሰሉትን ያረግልን ለኛ የሚቆምልን እንትን ያስፈልጋል የራሳችን እንትን እንዳሉ ሆነ ተቋማዊ የሆነ ድጋፍ ያስፈልጋል ተቋማዊ የሆነ ድጋፍ የራሳችን ደግሞ ሙንሽዶች ደግሞ ወደ ሰፊ ሆነን ተቻችለን መሰባሰብ መቻል አለብን ጉልበት መሆን አለብን خير እንግዲህ ሐሳብ ገዢ ሐሳብ ነው ሁላችንም እንጋራው ነው አስማማው አንተ ደግሞ በረጅም ጊዜ መቆየት በተለያየ የህይወት መንገድም የነሺዳውም የመንዙማው ዓለም ውስጥም አልፈሃልና በጣም ከባድ ነበር የምትለው የሥራ ጊዜ ያለ በዚህ ጠቃላይ ጉዞ ውስጥ ከባድ ጊዜዎችማ ሁሉ ጊዜ ከባድ ነው ለነሺዳውም መንዙማው والله ከባድ ነው የምልህ እንዳልከው እሱ ብዙውን ጠቅሶታል አንድ ተቋማዊ ያለ መሆናችን ነው ተቋማዊ ያለ መሆናችን የሙንሽዱ የተቋሙ ብቻ ችግር አይደለም የመጅሊሱ የሙንሽዶቹ የኛም ችግር አለ ወደ ሰፊ አይደለንም እርስ በርስ በበጓነት ተዋወስም ፐርሰናሊ እንግዲህ ወደ ነሺዳው እንትና ይምጣ አትልም አላህ እንግዲህ የመረጠውና ዳዋውን ሊያግዝ የሚችል ሰው ይመጣል ግን ወደ ሰፊነትን እኛንን ማስተማር ያለብን ቀዲሞቹ ማለት ነው እዚህኛ ጋር የተበላሸ ነገር አለ ከኛም ጋር ስለዚህ እሱ ማስተካከል ፐርሰናሊ ብንችል እንደግል ከዛ ቀጥሎ ደግሞ የነሺዳና የመንዙማ መስመር የዳዋ መስመር ነው እንጂ አጋዥ አይደለም አሁን አንዳንዶቹ መድረክ ያዘጋጅና ዳዋ ናማ ነሺዳ ተላለ ይላል አይደለም ነሺዳ ራሱ ዳዋ ነው ነሺዳ አንድ ዳኢ 3 ሰዓት ካወራ ይልቅ አንድ ሙንሽድ 3 ደቂቃ ያቀረባት መልእክት ሰው ልብ ውስጥ ትገባለች ይሄን እኮ ዳኢውም ኡስታዙም ሁሉም ያምናል ግን መሬት ላይ መቀበል አይፈልጉም እሱም አንድ ቻሌንጅ ነው ራሱን የቻለ አንድ የዳዋ ዘርፍ ነው በቃ ይሄን መዋጥ አለበት ይሆን አካል ተቋማዊ ሆኖ መደገፍ አለበት አሁን እሱ አለ ብዙ ጊዜ እኔ ብቻዬን ነው ነበር እንድሪስን አሁን ሲወጣም አለቀው ተቋማዊ መሆን ግድ ነው ሁለት እንዳልነው በመጅሊስም ደረጃ አንተ ጠንከር ብለህ ካልሄድክ ምን ያርገሱም እኮ ገባ እዛ ጋር እንዲሽልሽል ስንል ስላየን አትፈርድም እኛ ጠንከረን ብንሄድ ግን ይሰጡናል እርግጠኛ ነኝ ልክ ነህ አስሚ እንዳልከው ነው አፉበልኝ አቋረኩ ያስራሃል አይደለም መስራው ኢስላሚክ ስራ ላይ ሆነ አይደለም የሆነ ሃይማኖታዊ ነገር እየሰራህ አይደለም ጀለቢያ ለብሰህ ስትወጣና ትልት ሱሪ ለብሰህ ስትወጣ አንድ አይነት ስሜት ይሰማል ምትልበት ቦታ የመልእክት ብዙ ጥንቃቄ ታደርጋለህና ትክክል ብዙ ጥሩ ነጥቦችን ያነሳው ማሻአላህ ያው አላህ ያግዛችሁና እንግዲህ አላህ ያግዘንና የተሻለ ለማህበረሰቡ ለእስልምናችንም ለዲናችንም ምን ጠቅም የተሻለ ነገር ምን ሰራ አላህ ያድርገን ሙቤ እንግዲህ አንተ ያው ቅርብ ጊዜ ነሽዳ ውስጥ ወደ ነሽዳው ዓለም የተቀላቀልከው አንተ እስኪ አሁን ቅርብ ጊዜም ከመምጣትህ አንፃር ምን አይነት ቻሌንጆች ገጥመውሃል አንተስ ኦሬዲ ከነሱ የተለየ ሐሳብ የለኝም አንድ አጠቃላይ የሚገቡ ነገሮች ከናሉ ብዙ ስፔሻሊ ሙስሊሙ ማህበረሰብ ጋር የአርትን ከደር ያለ መገንዘብ ያለ መረዳት እንትን ያለ ይመስለኛል ሌሎቹ ጋር እንትን አስልያ ኢባዳቸው መሰረታዊ ቤዚክ ኢባዳቸው ነው ለዛ የሚለፋበት አለ ሙስሊሙ ጋር ደግሞ በዛ ልክ አይታይም ኦሬዲ አስልያ ኢባዳ አይደለም ወደዛ ልንገባ አይደለም ግን በዋናነት በመሰረታዊነት አይታይም አስፈላጊነቱ ግን በጣም ሃይ ነው ግን የምንሰራው ነሽዳኒ ለሙስሊሙ ብቻ አይደለም ለሙስሊሙም ይሰማዋል በዛ ልክ ዲሞግራፊ ቀያሪ ለምሳሌ ሙስሊሞች ጋር ያለ አስተሳሰብ አለ ኢቭን ኢትዮጵያ ደግሞ ያሉ ችግሮች አሉ ሙስሊሞች ላይ አይደለም ሙስሊም ላይ እንደ ሙስሊሙን ጥያቄዎች እነዛ ነገሮች ዲሞግራፊ የመቀየር ፓወር ያለው ነው ሐሳባችንን ንግግራችንን እናንጸባርቅበት ነው በዛ ሌቭል ነው መታየት ያለበት በዚሁ አጋጣሚ እስኪ ምን ላይ ነው ያለው አሁን ቀጣይስ ምን የታሰበ ነገር አለ ያው እኔዎች ናቸው ያሉት ሪያ ያው መሬት ላይ ማውረዱ ሁኔታዎች ናቸው ይወስድ ያለ አፍቃድ አለ ወይ ሁኔታዎች መስተካከል አለ በጣም በብዙ ስራ መምጣት ፈልጋለሁ በጣም ብዙ መስራት የሚፈልጋቸው ሐሳቦች አሉ
خير ኡስማን እንትን ደግሞ ጥበብ ደግሞ በጣም ብዙ ነገር ነው ያለው አርት በዚህ በኩል አድናቆት አለ በዚህ በኩል ሽልማት አለ ህዝብ ፍቅሩን ይገልጻል የተለያዩ ሰዎች ወደ አንተ ትኩረት ያደርጋሉና በዛ ውስጥ ደግሞ የሚያስደስቱ ብዙ ገጠመኞች ሁኔታዎች አሉና አስማማው እንዴት ነው እንዲህ አይነት ገጠመኝ የለም የሚያስደስት ገጠመኝ እንግዲህ ብዙ ይሄ ባንተነሽ ዳሰልም ያለው ሲልህ የሚሰማ ስሜት ለየት ያለ የሆነች ስንኝ ጠብሶ ይቺ ስንኝ ልቤን ያዘችው በቃ ምናምንና ሰልም ያለው ከጀማዓው ውስጥ አሁን ለምሳሌ ምንድነው የምስራዝ ዜና አለ እዛ ላይ ያልኩት አለ መሐመድ ፈረጅ ነው የሚበረከ ኡስታዝ እና እሱ ጋር ደውላ አንዲት ልጅ እሱን ትለዋለች ለሽዳው ሰብቼ የዚህ ልጅ ፓርት ጋር ስደርስ በጣም በቃ አልችልም ማለት አቆመዋለሁ እና የሌላ እምነት ተከታይ ነኛ ውስጥ ሙስሊሞች ጋር ናትና ሰልማ ከዛ ቤተሰቧን ሁላ ሰለመች ማሻአላህ ለሱ ነግራው ለኔ ሲነግረኝ ይሄ ደስ ይላል እንግዲህ ከዚህ በተጨማሪ ያለንበት ተጨባጭ እንግዲህ አስማ መሐመድ ሰይድ ኢስላሚክ አርት ላይ ያለው ወንድም ነኝ ባለ ትዳርና የሁለት ወንድ ልጆች አባት ነኝ አልহামዱሊላህ ከስቧንም እንከስባለን ኤጀንሲ ውስጥ ቱሬንድ ትራቨል ኡምራ ፓኬጆች ያዘጋጃሉ አልሚስክ ቱሬንድ ትራቨል የሚባል ከዛውጭ እንዳለው ሙቤ ንያዎችም አሉ ተጨባጭ ግን አሁን ከዚህ በኋላ የምሰራው አሁን ምን ላይ ነህ አሁን የሰራኋቸው ያሉት ማለት ነው መንዙማው አለ መንዙማው አሁን ለምሳሌ መንዙማ እኮ ወሎ ብቻ አይደለም አብሮ በመላ ኢትዮጵያ ነው ያለው የሶማሌ መድህ ሰምተሃል ጉድ እኮ ነው የሶማሌኛ መድህ ከነሽዳ ጋር ወደዚህ ወደ ቃጥባር የሚባሉ መድሆችን ከነሽዳ ጋር ህፃናት የአመት ባል የኢድ ፕሮግራም እንትኑ የሚባሉትን የመድረሳ ምናምን እንደዚህ ያረጋግን የሆነ ቀለም ለመፍጠር የጀመርኳቸው መንገዶች አሉ ባልበም አልመጣም ግን በነጠላ ሁሉ ጊዜ በወር መልቀቃችን አይቀርም ኢንሻአላህ ማሻአላህ አድሪሶ አሁን ላይ ያለውት የበጓራጉት ስራ ለ10 አመት እየሰራውበት ያለ የበጓራጉት ስራ አለ ኡሚ ነው ሲያሜ ኡሚ የቲሞች ልማትና መረዳጃ ተቋም እሱ ላይ ማኔጅ ያርኩ ገኛለሁ ከዛ ውጪ በቅርቡ አንድ የኢቨንት ኦርጋናይዜሽን ከፍታለሁ ራሃ ኢቨንትስ ሚል ኮርሶችን የተለያዩ እንትኖችን ወስጃለሁ በግል ሰራ ነበር አሁን ግን ሰርቲፋይ ሆኛለሁ በቅርቡ ቢሮ ከፍቼ የተለያዩ እስላማዊ ኢቨንቶችን እስላማዊ ሰርጎችን ማንኛውም ኢቨንት ነክ ጉዳዮችን እኔና ቲሜ ያው ፕሮሰስ አድርገናል መጋቢት ላይ ምናልባት ይፋ እናደርጋለን ወደ ነሺዳው ስመጣ ግን በሰፊው አስሜም ቅድም እያለ ነበረ ኢንሻአላህ አሁን ከበሮችም ስራዎች አሉ አዳዲስ ስራዎችም አሉ ስቱዲዮ ላይ የሰርግም ስራዎች አሉ ኢንሻአላህና ሶሻል ሚዲያም ላይ ትንሽ ደከም ብያለሁ ብዙ ወደ በጓራጉት ስራው ላይ ነበረ ጊዜን ሰጥ የነበረው አሁን ግን ሁለቱንም ባላንስ አድርጌ ለመስራት ሞክራለሁ ባለ ትዳርና የልጆች አባት ነኝ ማሻአላህ እንደው ሰያ በዚህ አጋጣሚ ያለነው ረመዳን ላይ ከመሆኑም አንፃር ስለ ረመዳን ምንም አንድም ስራ አላነሳንምና የጋራ የሆነም ካለ በህብረት የምትሉትም ነገር ካለ እስኪ አንድ ስራ እንደው አንድነት የህብር ቀለም የከፍታ የፍካት አለ አዲስ ንጋት የሩህ መስከረም ረመዳን أجنن بفكر داقر يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا 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 توبة أهلا أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا 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 يا رمضان أهلا أهلا يا رمضان ተመልካቾቻችንም እንግዲህ አህለን ብለናል እናንተንም ወደ ነጃሺ እንኳን መጣችሁ ከናንተ ጋር ያው ብዙ ቆይታዎችን እናረጋለን እንግዶቻችንን በባዶ አንሸኝም ነጃሺ ቲቪ ለናንተ ያዘጋጀው ማስታወሻ አለ የነጃሺ ቲቪን ማግ በስጦታ መልክ አበርክተናል እንግዲህ ያው ይሄንን ቤታችሁ በመያዝ
ነጃሺ ቲቪን እያስታወሳችሁ ነጃሺ ቲቪን እየኮመኮማችሁ በዚህ ጥሩ ጊዜ እንድታሳልፉ ግብዣችን ነው። እንግዲህ ክብራትና ክብራን የነጃሺ ቲቪ ተመልካቾቻችን ያላችሁት አህለን በተሰኘው የኢፍጣር መሰናዷችን ላይ ነው። እንደተመለከታችሁት ለቤተሰቦቻችን ስጦታ አበርክተናል። በነጃሺ ቲቪ እንግዲህ ያው ለብዙዎች ምሳሌ በሚሆን መልኩ የተለያዩ እስላማዊ ተቋሞችን ሰብሰብ አድርጎ በህብረት እንግዲህ ጠንከር ያለ እንደዚህ ውብ የሆነ ተቋም መስርቶ መጥቷል። ይሄ ደግሞ ለእናንተም ሌሎችም እስላማዊ ስራዎች ላይ ላሉ ወንድምና እህቶች ትልቅ ምሳሌ ነው ብያስባለሁ። በዚህ አጋጣሚ በህብረት ሆኖ መስራት ጠንከር ብሎ መምጣት እንደ ማህበረሰብ በጣም የሚጠቅምና የሚጠበቅ ነገርም ነው። በዚህ አጋጣሚ እናንተም ነጃሺ ቲቪ ቤታችሁ ነው። ሁሌም አህለን ብለን እንቀበላችኋለን። በማንኛውም ጊዜ ወደኛ መምጣታችሁን እንጠብቃለን። በተለያዩ ስራዎች አብረን እንደምንሰራ ተስፋ እናደርጋለን። እናመሰግናለን በጣም ስለመጣችሁ። በድጋሚ እንደምንገናኝ ተስፋ እናደርጋለን። ክብራትና ክብራን የነጃሺ ቲቪ ተመልካቾቻችን አህለን የተሰኘው የኢፍጣር ሰዓት መሰናዷችን እንዲህ ባለ ሁኔታ እዚህ ደርሶ በዚህ ሰዓት የሚጠናቀቅ ነው የሚሆነው። ቀሪ የነጃሺ ቲቪ መሰናዶች ደግሞ ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። በእያላችሁበት መልካም ረመዳን መልካም ኢፍጣር እንዲሆን እንመኛለን። እንግዲህ በዚሁ ነው አይደል የምናገባድደው ኡስማን ምን ጨምረው ነገር የለም? ያው የተራይ ሰላታችንም ሰዓት እየደረሰ ስለሆነ እኛም ወደ ሰላት መሄድ አለብን። ተመልካቾቻችንም እንግዲህ ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እየጋበዝን አህለን በዚህ ያበቃል የዛሬ ቆይታችን። ሰላም አለይኩም ወራህመቱላሂ ወበረካቱ።